ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው የተሰጠኝ። ዛሬ ሁለተኛ ቀኔ ነው። አልሐምዱሊላህ ለኩል ያህል ምንም አይደለም፣ ያጋጥማል በሰው ላይ ላይ ችግር የለውም። እንግዲህ ዱዓ ነው፣ በዱዓችሁ እንዳትረሱኝ። ዱዓ አድርጉለት፣ በዱዓ እንዳንረሳሳ እያለ ነው። እስኪ የምትለው ነገር ካለህ በላቸው። እስኪ ሌላ ነገር አይ እኔ ያው እንግዲህ ላስረዳችሁ ብዬ ነው። ዙሮ አለሁኝ ታስረዋል ምናምን የሚሉት ያው መታሰር አልታሰርኩም፣ ግን ያው እንዳልኳችሁ እንደዚህ ነው። ኢንሻአላህ አልሐምዱሊላህ እሱ አላህ ያመጣው አላህ ያለው ነው የሚሆነው። በይበልጥ ደግሞ አስረዳችኋለሁ ካለው ኢንሻአላህ። አብዱሴን ጓደኞቹን አስገባለ ሳይመጣ አይቀሩም። መሰገረሱበት ማግባት የሚፈልጉ ካሉ እስኪ ላስገባቸው ሰዎች ሚኪንም አይቼዋለሁ። መንጣት ከፈለገ እንደዚያው ማግባት የሚፈልጉ ካሉ አስገባቸው። ሚኪ እስኪ ሀሳብ ካለ መላክ ትችላለህ። ሰላም እንዴት ዋላችሁ? ሰላም ሰላም። ሰያ እንዴት ነህ? እንዴት ናቸው? ናስር ሰላም ነው። ሰላም ሰላም፣ እንዴት ናችሁ? በእውነት ድምጽህን ስለሰማሁ በጣም ደስ ብሎኛል። አመሰግናለሁ። ያው ጉዳዩ ትንሽ ልንገር ላብራራላችሁ ነውና ወደ ላይ ያልመጣሁበት ምክንያት ላይ የምሬ ነው። አልቅሻለሁ። በጣም ነው ያለቀስኩት የእውነት። እግዚአብሔር ይጠብቅህ። ግን አንተ ምን አድርገህ ነው ይሄን ናክል? አቡዬ የኔ ወንድም የኔ ጌታ የኔ ንጉስ በጣም ያሳዝናል። ግን አቡ ይሰማል? የኔ ወንድም አቡ እኛ ከጎንህ ነን። ስልክህን የምናገኝበትን እግዚአብሔር ለምክንያት ነው። ምን ይታወቃል? ወይም የተሻለ ሀገር ትገባ ይሆናል። አቡዬ እንዴት ነህ የኔ ወንድም? ደህና ነህ አባቴ? ሰላም ብያለሁ። ያለበት ቦታ አይሰማም? አባ ይሰማል። ሰላም ነው ወይ? ሰያው ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። እውነትን ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት፣ አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አዎ እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው። አዎ ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ ያስቀምጦልህ ሊሆን ይችላል። ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው። የሆነ ነገር የተሻለ ጥሩ ነገር ደግሞ ፈጣሪ ያዘጋጅቶልህ ነውና ምንም ነገር እንዳይሰማ፣ ምንም ነገር በውስጥ እንዳትበሳጭ፣ ያው ከፈጣሪ ጋር ብቻ ዱዓ እያደረክ ራስህን እንትን በል። ከዚያ ውጪ ግን ምንም አይዞህ፣ ህይወት ነች ማለት አዎ ነው ታውቀ ነው። ምን ይሄ ገሃዱ ዓለም ነው። ሳቅ፣ ደስታ፣ ሐዘን፣ ሞት ያለ ነውና አልሐምዱሊላህ ምን ሄደን ከልጆቻችን ጋር ከቤተሰቦቻችን ጋር ነው የምንደበለቀው። ሀገራችን ነው የምንሄደው፣ ወደ ሌላ እኮ አንሄድም። ስለዚህ አልሐምዱሊላህ እሱ ያመጣውን መቀበል ነው። ግን ያለምንም ጥፋት
የአይነት ውሳኔ መወሰኑ ትንሽ ያው ከበድ ቢልም በምንድን ነው? ቆይ በፍርድ ቤት በኩል ነው ምንድነው? ምንም አይታወቅም። እና ሰው ሊያናግርልም አልቻለም። ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል? ምንም የለ፣ ያው ምንም የለ። ዝም ብለው በቃ ጠሩኝ ሄድኩኝ። ደግሞስ ምን አደረክ? ምን አጠፋክ? ምንም በቃ እንደዚህ ሀገራችንን ለቀ እንድትወጣ ተወስኗል አሉን። ምንድነው ችግሩ ብንል አይ ተወስኗል ምንም። ስለዚህ አቡዬ አገር ቤት ስትመጣ እኔ ነኝ የምቀበልህ፣ እኔ ነኝ የምንከባከብህ። እኔ ንጉስ ነህ አንተ። ንጉስ እንደዚህ ይገፋል፣ ጀግና ይገፋል፣ አይፈራም። እግዚአብሔር አለ፣ የኔ አምላክ አለ። አላህ የሚጠብቅሃል፣ የተሻለ ነገር ይመጣል ኢንሻአላህ። እንግዲህ እሷ አንድ መጥፎ ነገር አይመጣም ከኋላው ከር ያዘ ቢሆን እንጂ ላለው ሀገራችን ሰው እውነት ነው። አላህ ደግሞ ከዚህ የተሻለም ነገር ሊመጣ ይችላል ኢንሻአላህ። ከዚህም የባሰ ከመጣ ደግሞ ያው እሱ ያመጣው ነው። ሰያው ዞሮ ሀገሩ አይሆንም ነበር። በቃ ከዚህ የተሻለ ነገር ደግሞ ፊት ለፊት ላይ በቃ ፈጣሪ ጽፎልሃል። አንደኛ ሰው ኢንሻአላህ እንግዲህ ኢንሻአላህ ተባርጎሃል ማለት በዚህ በተወሰነሽ ጊዜ ውስጥ በቃ ጥሩ መልካም ነገር ዘርተሃል። የዘራኸውን እቺ መልካም ነገር የዘራሃት ደግሞ አፍርታ ነገ ጧት ፍሬዋን የምትቀምስባት ቀን ትመጣለችና አይዞ ኮንታክት አድርግ ከልጆች ጋር ዞሮ ካሉት ልጆች ጋር ግንኙነት እንዳታቋርጥ። አሁን ሀገር ከገባ በኋላ ግንኙነት እንዳታቋርጥ ካሉት ልጆች ጋር ለመገናኘት ሞክር። መልካም ነገርና ፈጣሪ ይዞልህ ነው። በቻልነው ያክል ያለውን ነገር ዞሮ እስኪ እንትን እንላለን። ሰያው እሺ ብቻ አላህ ነው ያዛል፣ ፈጣሪ ነው ያዛል። ኢንሻአላህ እንደው በፈጠራችሁ እዚህ ጋር 10,000 ሰዎች ያላችሁ አቅም ያላችሁ እንደው ለሰያው እስኪ እንደው ለእውነት የሚለፋው ሰው አንበሳ አውርዱለት እስኪ በእናታችሁ እንደው በፈጠራችሁ የእውነት በፈጠራችሁ። ሁሉ ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። ሀገራችንም ሁለን የምንሰራበትን አላህ ያምቻችልናል ኢንሻአላህ። ሰያ እንግዲህ ያው ድምፅህን በዚህ ሰምተናል። እኛ እንኳን የሰማነው ታስሯል ምናምን የሚል ነበረ። አሁን እንደዚህ ድምፅህንም ከሰማን የተወሰነ ለውጥ አለ። ስለዚህ ከሳውዲም እንደተባረርክ እናውቃለን። አሁን ደግሞ ቀጣይ ወደ ዱባይ ሄደን ነበር። ከዛም እንግዲህ ያው የውጡ እንትን ቀርቦልሃል። ስለዚህ እንግዲህ ያው ሰያን የምንወድ የምናከብረው ብዙ የሰራ ልጅ ነው። ለኛ ብሎ ነው ከሳውዲ አረቢያም ተሰዶ ኢትዮጵያ ገብቶ እንደገና ደግሞ አሁንም በእኛው ጦስ ነው። ስለዚህ የደረቅ አብሽር ሆዲ ማያሽር ነው። እንደው ትልልቅ ደረጃ ያላችሁ ሰዎች ካላችሁ መቼም አማርኛ የሚገባችሁ ሰዎች ትንሽ ይበቃል። ስለዚህ ሰያን የምትወዱት የምንወድ የምናከብረው ከጎኑ እንቁም። በቃ ከምላችሁ በላይ በቃ ጠይቁት። እሱ እንግዲህ ለኛ ብሎ ነው አሁን እንጂ እውነት ለራሱ ቢኖር ኑሮ እንደኛው ተመቻችቶ መኖር ይችል ነበር። ስለዚህ ለኛ ድምጽ ሆናለሁ በሚል ነው። እንደው ትልልቅ ቦታ ያላችሁ እንደ አማራ ልጆች የማንም ሆኑ እና ሰያውን ከጎን ቁሙን የጨርሻለሁኝ። እንደዚህ ድምጽህንም ከሰማን በዛ ላይ ረበና ይገዝህ ኃያሉ አላህ ካገዘህ ምንም አትሆንም። ዱዓ ነው እና በቃ ይመችህ ሰያው።